ብልጭልጩን ብቻ ሳይሆን ደሙንም አሳዩት። ከዲላን ፔጅ ጉብኝት ጀርባ የተደበቀው ሴራ። በአጭር ሰከንዶች ዜና የዓለምን ማህበራዊ ሚዲያ እና የቲክታክ ኮከብ ዲላን ፔጅ ወደ ኢትዮጵያ መምጣቱ እጅግ አወዛጋቢ ሆኗል። ለመሆኑ ከዚህ ጉብኝት ጀርባ አለ የተባለው ድብቁ ሴራ ምንድን ነው? የዲላን ጉብኝትስ ለምን አክቲቪስቶችን አስቆጣ? በሀገራችን በቅርቡ ከሚካሄዱ መንግስታዊ ምርጫ ቀደም ብሎ የተከሰተው ይህ ወጣቱ የዜና ንጉስ ወደ አዲስ አበባ መክተሙ ምን ይነግረናል? ጤና ይስጥልን የተወደዳችሁ፣ በዚህ ቪዲዮ የዲላን ፔጅን ፈታኝ የህይወት ጉዞ፣ የ10 ዓመታትን የፍቅር ታሪኩንና አዲስ አበባ መግባቱን ተከትሎ የተነሳውን አነጋጋሪ ውዝግብ በዝርዝር ልናስደምጣችሁ ነው። መሰረት ሚዲያ ስለዚህ ወጣትና ስለ ሀገራችን ፖለቲካ አጋለጥኩት የሚለውስ ምስጢር ምንድነው የሚለውንም ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቪዲዮ ላይ ያላችሁን ሀሳብ አስተያየት በኮሜንት ላይ ያስቀምጡ። የዜናውን ንጉስ እየተባለ የሚሞካሸው ይህ ወጣት በዓለም ዙሪያ የሚሰሙ አስገራሚና አነጋጋሪ ዜናዎችን ፈጣንና ሳቢ በሆነ አቀራረብ ለዓለም የሚያደርሰው ዲላን ፔጅ በቲክቶክ ገጹ ብቻ ከ19.3 ሚሊዮን በላይ ተከታዮችን ማፍራት የቻለ ታላቅ የዲጂታል ሚዲያ ሰው ነው። በ1999 እንደ አውሮፓውያን አቆጣጠር በእንግሊዝ የተወለደውና በአሁኑ ወቅት የ27 ዓመቱ ወጣት የሆነው ዲላን ከ1.5 ሚሊዮን ዶላር በላይ የተጣራ ሀብት ባለቤት ነው። ወቅታዊ ጉዳዮችን በተረጋጋ መንገድ በጥቂት ደቂቃዎች ውስጥ በማጋራት የሚታወቀው የእንግሊዛዊ ወጣቱ ትውልድ ወቅታዊ ጉዳዮችን እና ዜናዎችን በንቃት እንዲከታተል ምክንያት ሆኗል። ነገር ግን ዛሬ በዓለም አቀፍ ደረጃ ስሙ ከናኘው ከዚህ ወጣት ስኬት ጀርባ አሰልቺና አድካሚ የጥረት መንገድ አለ። ዲላን ፔጅ ወደ ማህበራዊ ሚዲያ ከመግባቱ በፊት የራሱን መንገድ ፍለጋ ብዙ የተንከራተተ፣ በዲጂታል ዲዛይን እና በተለያዩ ስራዎች ላይ ብዙ ስራዎችን የሞከረ ተራ የለንደን ነዋሪ ነበረ። ታላላቅ የዜና አውታሮች ታሪኮችን የሚያቀርቡበት ረጅምና አሰልቺ መንገድ ወጣቱን ትውልድ እንደማይስብ የተረዳው ዲላን በራሱ መኝታ ቤት ውስጥ በአንድ ተራ ስልክና ማይክሮፎን ብቻ ነበረ ዜና እያዘጋጀ ቪዲዮ መልቀቅ የጀመረው። ሳቢ፣ ግልጽና ቀልጣፋ በሆነው አተራረኩ የተነሳ ተሰሚነትና ተወዳጅነትን ለማግኘት ብዙ ጊዜ አልወሰደበትም። ይህ ታላቅ ስኬቱ ደግሞ በሱ ጥረት ብቻ የመጣ አልነበረም። ዲላን ስለ ፍቅር ህይወቱ በአደባባይ መናገር ባይወድም ከካሜራ በስተጀርባ ግን ህይወቱን ሙሉ ያደረገችለት፣ በችግሩም ሆነ በደስታው ጊዜ አብራው የነበረች ማድ የተባለች ታማኝ የህይወት አጋር አለው። ግንኙነታቸው ወደ 10 ዓመታት ገደማ ያስቆጠረ ሲሆን የተገናኙት በዩናይትድ ኪንግደም ገና የ17 ዓመት ታዳጊዎች እያሉ ነበር። ብዙዎች ታዋቂ የሆነ ፍቅረኛ ሲኖራቸው አጋጣሚውን ተጠቅመው ልታይ ለማለት በሚሽቀዳደሙበት በዚህ ጊዜ ማዲ ግን ሶሻል ሚዲያ እንደማትወድ በመግለጽ ከዝናና ከውሸት ድምቀት ርቃ እውነተኛ ህይወትን መኖር እንደምትመርጥ መናገሯ በብዙዎች ያስወድዳታል። የዲላን ፔጅ ወደ ኢትዮጵያ የመምጣት ሀሳብ መነሻው በቲክቶክ ከ5.9 ሚሊዮን በላይ ተከታይ ካፈራው አዶናይ ብርሃነ ጋር ካለው የጠበቀ ግንኙነት ይጀምራል። አዶናይ መጀመሪያ ላይ ከዲላን ፔጅ ጋር በሶሻል ሚዲያ ማውራት እንደጀመረ ይናገራል። ይህም ሁለቱን እንዲቀራረቡና ጥልቅ ወዳጅነት እንዲመሰርቱ ምክንያት ሆናቸው። በመቀጠል አዶናይ በቀጥታ ወደ ለንደን በመጓዝ ታዋቂውን ዲላን ፔጅን በአካል ለማግኘት ቻለ። በታዋቂው የኤምሬትስ ስታዲየም አርሰናል ከበርንሌ ያደረጉትን ተጠባቂ ጨዋታ ለመመልከት ከዲላን ፔጅ እና በታዋቂው ዓለም አቀፍ ዩቲዩበር በኬኤስአይ ልዩ ግብዣ አማካኝነት ያንን አስደናቂ ጨዋታ በአንድነት ሆኖ ለመታደም እድሉን አገኘ። ለተከታዮቹ የገባውን ቃል ለመፈጸም ወደ ለንደን ተጉዞ የነበረው አዶናይ ከዲላን ፔጅ ጋር የነበረውን አስደሳች የለንደን ቆይታ በስኬት በማጠናቀቅ ወደ ኢትዮጵያ በአንድነት ከትመዋል። በዚህም መሰረት ሁለቱ የዲጂታል ኮከቦች ወደ ኢትዮጵያ ሲገቡ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ እጅግ ደማቅና ሞቅ ያለ አቀባበል ተደረገላቸው። ዲላን ፔጅ ወደ መዲናችን ወደ አዲስ አበባ መግባቱን ተከትሎ በርካታ ቀናትን የሚወስደውን ታላቁን የጉብኝት ጉዞውን ቀኝ ግዛት ባልተገዛችው ታሪካዊቷ ሀገር ኢትዮጵያ መጀመሩን በታላቅ ደስታ ገልጿል። ኢትዮጵያ ግርማ ሞገስ ያለው የተፈጥሮ መልክዓ ምድር፣ የታሪክና የሃይማኖት እሴቶች ያሏት ከመሆኑም በላይ የሰው ዘር መገኛ መሆኗን በአድናቆት ተናግሯል። እንዲሁም ኢትዮጵያ እጅግ በርካታ የአርሰናል ደጋፊዎች የሚገኙባት ሀገር መሆኗን በመስማቱ ከእነርሱ ጋር የማይረሳ ጊዜ ለማሳለፍ ማቀዱንና
ወደ ሐረር በመሄድ ጅቦችን የመመገብ ፍላጎት እንዳለውም ተናግሯል። በቶቶት ባህላዊ ምግብ ቤት አንጋፋ የኪነ ጥበብ ባለሙያዎች በተገኙበት የኢትዮጵያን ባህላዊ ምግቦች፣ ሙዚቃና መስተንግዶ ለዓለም አቀፉ እንግዳ ለማስተዋወቅ ታላቅ ዕድል የፈጠረ ልዩ የራት ፕሮግራምም ተዘጋጅቷል። በዚህ የደመቀ የባህል ድባብና የራት ድግስ ላይ ዲላንና ውዷ ፍቅረኛው ማዲ ውቡን የኢትዮጵያ ባህላዊ ልብስ ለብሰው በክብር ደምቀው በካባ አጊጠውም ታይተዋል። መላው ታዳሚ እንግዳዎቹን በከፍተኛ ፍቅር፣ ክብርና ደስታ የተቀበሏቸውና ያከበሯቸው ሲሆን ምሽቱ በሳቅና ደስታ አልፎ ተርፎ በአዶናይ እንባ የታጀበ ነበረ። ያ ምሽት በጭፈራ በሳቅና በጨዋታ ተሞልቶ ሁሉም እንግዶች እጅግ አስደሳችና የማይረሳ ጊዜን በጋራ ያሳለፉ ሲሆን ይህ ምሽት የኢትዮጵያን የእንግዳ ተቀባይነትና የባህል ድምቀት የተመለከቱበት ድንቅ አጋጣሚ ነበርም ተብሏል። ፍቅረኛው ማዲም የስራ አጋሩም ጭምር ስትሆን ዲላንን ሰው ከቦት በነበረበት ወቅት ራቅ ብላ እንደ ካሜራ ባለሙያ በመሆን ስራዋን ስትሰራ ስለነበር ፍቅረኛዋ በሚሊዮኖች ፊት ደምቆና ጎልቶ እንዲታይ ከጀርባው ሆና የምታበራ ድንቅ ብርሃን ሆናለች በሚል በብዙሃኑ የማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ አድናቆት ተችሯታል። እርሷ ሲያስፈልግ ከፍቅር አጓራ ጋር ሆና መደነስም መጨፈርም መሳቅና መጫወትም ለእሷ መች ጠፍቷት። ታዲያ ይህ ሁሉ ሳቅና ደስታ ፌሽታና ግርግር ባለበት በዚህ ፕሮግራም ላይ ግን የጉብኝት ሌላ አዲስና ሰፊ ክርክር ቀስቅሷል። የዲላን ፔጅ ወደ ኢትዮጵያ መምጣት በመንግስት ሚዲያዎች መዘገቡ የመንግስት መገናኛ ብዙሃንና ባለስልጣናት ለውጭ ሀገር ቲክታከሮች እየሰጡት ያለው ከልክ ያለፈ ሽፋንና ማጋነን የሀገሪቱን እውነተኛና አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የህዝብን ትኩረት የማስቀየር አጀንዳ እንዳለው በጋዜጠኛ ኤልያስ መሰረትና በሌሎችም ዘንድ እየተነገረ ይገኛል። ህዝቡ በከፍተኛ የኑሮ ውድነት በነዳጅ እጦትና በከፋ የኢኮኖሚ ቀውስ ውስጥ ባለበት እንዲሁም በየጊዜው በዜጎች ላይ እገታና ጥቃት እየደረሱ ባለበት በዚህ ጊዜ ይህንን ጉዳይ እንደ ትልቅ ሀገራዊ ድል አድርጎ በሚዲያ ማቅረብ የሚዲያ የሞራል ዝቅጠትና የሁሉ ሰላም ነው የውሸት ትርክት ለመፍጠር መሞከር ነው በሚል የብዙዎችን ቅሬታ ጋዜጠኛ መሰረትና የሀሳቡ ባለቤት ቅሬታቸውን አንስተዋል። የሀገርን ገጽታ መገንባት የሚቻለው በውጭ ቲክታከሮች ውዳሴ ሳይሆን በሀገር ውስጥ ለዜጎች ሰላም፣ ደህንነትና ፍትሐዊ የኢኮኖሚ እድገትን በማረጋገጥ እንደሆነም ተገልጿል። ከዚህም በተጨማሪ የዲላን ፔጅ ጉብኝት በቅርቡ ከሚካሄደው የኢትዮጵያ ብሔራዊ ምርጫ ጥቂት ቀናት በፊት መሆኑ ጉዳዩን ይበልጥ ፖለቲካዊ ስሜት እንዲኖረው አድርጎታል። በርካታ የትግራይና የአማራ አክቲቪስቶች እንዲሁም የተለያዩ ተመልካቾች በሰጡት አስተያየት ዲላን በአዲስ አበባ የተሰሩ አዳዲስ መንገዶችንና የለማውን ኮሪደር ብቻ እያየ ከመሳቅ አልፎ በተለይም በአሁኑ ወቅት ከፍተኛ የህዝብ ሰቆቃ፣ መፈናቀልና የሰብአዊ ቀውስ ወዳለባቸው እንደ አማራ፣ ትግራይና ወለጋ ወዳሉ ቀጠናዎችና ለ5 ዓመታት በጭንቅ ውስጥ ወደሚገኙት የደብረ ብርሃን ተፈናቃዮች መጠለያዎች አቅንቶ ያለውን መራራ እውነት ማየት እንዳለበት በጽኑ እየጠየቁ ይገኛሉ። ይህንን ሀሳባቸውንም በልጭልጩን ብቻ ሳይሆን ደሙንም ረሃቡንም አሳዩት ሲሉ ይሞግታሉ። የመንግስት ምኞትና ስትራቴጂ ኢትዮጵያ ለውጭ ሰዎች ምቹና ረካሽ ፍላጎት ማራገቢያ በማድረግ እውነተኛውን የህዝብ ህይወትና ስቃይ መደበቅ እንደሆነም የሚገልጹት እነዚህ ሰዎች ዲላን እንደ አንድ ጋዜጠኛ የሀገሪቱን ሙሉ እውነት ለ19 ሚሊዮን ተከታዮቹ እንዲያደርስ ጥሪያቸውን አቅርበዋል። ይህ የዲጂታል ዘመን እውነትን ደብቆ ማጥፋት የማይቻልበት መሆኑንና የህዝቡ መከራ ተመዝግቦ ለታሪክ እንዲቀመጥ እያሳሰቡ የዲላን ፔጅ የኢትዮጵያ ጉዞ ከማራኪ የከተማ ገጽታዎች አልፎ የህዝቡን እውነተኛ ህይወት ለዓለም የሚያሳይበት እንዲሆን ጥሪያቸውን አቅርበዋል። በአጠቃላይ ምንም እንኳን የ27 ዓመቱ እንግሊዛዊ የቲክቶክ ኮከብ የዜናው ንጉሱ ዲላን ፔጅ የኢትዮጵያ ጉብኝቱ ከፖለቲካዊ ገጽታው አንጻር በብዙዎች ዘንድ ከፍተኛ ትችት እየቀረበበት ቢሆንም ከ19 ሚሊዮን ተከታዮች ያሉት የዚህ ተጽዕኖ ፈጣሪ ወጣት በሀገሪቱ መገኘት ግን የኢትዮጵያን በጎ ገጽታ፣ ባህልና መስተንግዶ ለዓለም ለማስተዋወቅ ወደር የሌለው ትልቅ በጎ አስተዋጽኦ ማበርከት መቻሉ የማይካድ ሀቅ ነው ሲሉ ብዙዎች የተስማሙበት ጉዳይ ሆኗል። የተወደዳችሁ ተመልካቾች የእናንተስ ሀሳብ ምን ይመስላል? በያዝነው ዓመት በርካታ ዓለም አቀፍና የአፍሪካ ተጽዕኖ ፈጣሪዎች በሀገራችን በኢትዮጵያ በአዲስ አበባም ጭምር እየተገኙ የሚያደርጉት ጉብኝትና ለዓለም የሚያሳዩት ግብረ መልስ እንደምን ትታዘቡታላችሁ? አሊያስ እንደ ጋዜጠኛ መሰረትና
እንደ ሌሎቹ ሐሳቡን እንደሚደግፉት ብልጭልጩን ብቻ ሳይሆን ደሙንም አሳዩት ከሚሉት ወገኖች ናቸው። እንደተለመደው ሐሳብ አስተያየቶቻችሁን በኮሜንት ሐሳብ መስጫ ላይ እንድታስቀምጡና ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑን በታላቅ ትህትና እንጠይቃለን። ሰላም ቆዩልን።